ይሄ ነገር ስላልተመቻት ልጅቷ አንድ ቀን ተናገረቻት። ግን ሲስቱ ነው የምትላት ምንድነው ልትነግሪኝ የፈለግሽው ነገር አለ? የሆነ ብቻዬነት ስሜት ይሰማሻል? የሆነ ልታወሪ የምትፈልጊው ነገር ያለ ይመስለኛል አለቻት። ማውራሽ ነገር ካለ አውራሻለሁ። አልገባኝም አባባልሽ ሳ ጊዜ ስሜቶችሽን በጣም መረዳት ስለከበደኝ ነው እና ግልጽ ልትሆኝልኝ የምትፈልጊ ከሆነ ግልጽ ሆኝልኝ፣ ያልገባኝም ስላት ዘላ መጣ ከንፈሬን ሳመችኛለች። ተጠመጠመችብኛለች። ከነገርሽኝ አይቀርማ ብላ ደነገጥኩ አለች። ምንድነው ያልገባኝም? እንዴት ሴትና ሴት እንደዚህ ይሆናል? እኔ አስተምርሻለሁ፣ ችግር የለውም፣ እንደፈለግ እንሆናለን። በቃ ማለት እኔ ብዙ ልማዶች ለመቻለሁ፣ እኔ እንደዚህ አይነት ሰው ነኝ ምናምን ብላ ገብታ ያስቀመጠቻቸውን ሐሺሾች የምትወስዳቸውን እዛም ለካ በየቤቱ በየተከራዮቹ የምትገባው በሐሺሽ እየናወዙ ነው። ቀቅብዝብዝ የሚያደርጋት ለዚህ ነው ለካ አለች። እና ሌላ አይነት ሴት ናት። ትዳር ውስጥ ገባች እንጂ ሌላ አይነት ሰው ናት። ኦኬ እንዲህ አይነት ነገር አለባት እንዴ ብላ እኔ እንኳን ጎዳና ሆኜ ምን ላላከው ነገር ነው አለች። ይሄ ሐሺሽ በመሸጥ ላላካለሁ አለች። ግን ለካ እኔን ሰላም ትለኝ የነበረችው እንዲህ አይነት ነገር እንድሰራላት ፈልጋ ነበረ። በኋላ ነው የነገረችኝ አለች። እንዲህ እንድታርግልኝ ፈልጌ ነበረ፣ የሆነ እንደዚህ የሚያርግልን እንደዚህ የሚያርግ ምናምን ብላ የሆነ ሚስጥር ነገረቻት። ያ ሚስጥር ምንድነው? ሐሺሹን የሚያቀብላት ሰው አሁን የለም፣ ወደ ውጭ ወደ ዱባይ ሄዷል፣ ፈርቶ ሸሽቷል። ከሱ ጋር አገናኝታት ሐሺሹን እንድታቀብላት ምናምን ነበር የፈለገችው። እና የሆነ ሆነ ቤት ውስጥ እዚህ አሁን አብረውን ያሉት ምንም የሚያስፈልግ ነገር የለም፣ በቃ አግኝታታለች። እና እሺ ችግር የለውም እንደምትፈልጊ ታስተምርኛለሽ፣ ታሳይኛለሽ። እኔ ሴትና ሴት ምን እንደሚያደርጉ እኔ አላቅም፣ ምን እንደሚፈጠር እኔ አላቅም አለቻት። ችግር ሁሉ ነገር አሳይሻለሁ ብላ ቪዲዮ ከፈተችባት እና ቪዲዮን አየች ልጅቷ። ውስጤ የተወሰወሳለች፣ ስሜት የተወሰወሰ የማይሆን ነገር ውስጥ ገባሁ። ከዛ ጀመርን እኔ እና እሷ አለች። እና በቃ አርቲፊሻል ምናምን ነገር አመጣች። ጥሩ ያልሆኑ ሂደት ውስጥ ገባን። ህፃኗ ስታለቅስ ብቻ ነው ሄደን ምናነሳት እንጂ በቃ ማለት ተከራዮቹ ጋር መሄድ ሁሉ አቆመች አለች። ተከራዮቹ ጋር መሄድ ሁሉ አቆማ። እኔና እሷ ጦዘን ሁሉ የምንውልበት ጊዜ አለ እና ባህሪያችን ተቀየረ። ሰውየው ራሱ ግራ ገባውና ሰዎች ፍቅራችሁ በጣም ጨምሯል ማሚ ይለናል አለች። እና ከጊዜ በኋላ አንቺ ከልጃችን እኩል የምናሳድግሽ ልጅ ነሽ፣ ስለዚህ አንቺ እያለሽ አጋዥ የቤት ሰራተኛ ያስፈልጋል አላት። አዝላ ስትላይቷት ማለት ነው። እንዴት ይሄን ሀሳብ አመጣህ አለችው። አይ በቃ እሷ የቤታችን በቃ ከምናሳድጋት ልጅ አንዷ ትሁን፣ መስሪያ ቤት ሆኜ ነው ይሄ ሀሳብ የመጣልኝ እና ሌላ ሰራተኛ እንቅጠር አላት። እስማማሻል አለቻት። እኔ ምን ችግር የለውም አመሰግናለሁ በዚህ ልክ ስላያችሁኝ። እና እድሜዋ ወደ 22 23 አካባቢ ትሆናለች። እና ሰራተኛ ተቀጠረ። ሰራተኛ ሲቀጠር እቺ ሰብለና ሰራተኛዋ ሊግባቡ አልቻሉም። አካሄዳቸው ጥሩ አይደለም። ምክንያቱም ሰብለ ከእንትና ጋር ከሰራተኛዋ ጋር የሆነ ነገር መጀመር ፈልጋ ሰራተኛዋ ገገመችባት። ማለት ኃጢያቱም እንዳለ ሆኖ ሚስጥር ማውራት መጫወት ምናምን እንደዚህ እቺ የቤት ሰራተኛ ሰውየው አሳዝኗታል። ልክ እንደ ሰብለ ማለት ነው። ይሄ ነገር ደስ አይልም። ምንድነው መኝታ ክፍል ዘግተው እኔ እንኳን መግባት የማይፈቀድልኝ ምን እያደረጉ ነው ብላ ሰራተኛዋ በጣም ከንክኗታል። እና ኪችን ስታጸዳዳ ሚሞሪ ታገኛለች። ያ ሚሞሪ ስልኳ ላይ ተሰካዋለች። ስልኳ ላይ ሰክታ ማየት ስትጀምር ትደነግጣለች። የቀረጸችው ማናት? እቺው ልጅ የቤት እመቤቷ ይሄንን ስትማግጥ ያለውን እያንዳንዱ ነገር ቤት ውስጥ ያለው ነገር ቢያንስ ወደ 6-7 ቪዲዮ ነው። ስልኳ ላይ ኮፒ ታደርገውና ሚሞሪውን የነበረበት ቦታ ትመልሰዋለች። እና ሰራተኛዋ አንድ ቀን ቤቱ ጭር ብሎ ሚስትየዋ የለችም። ምንድነው የምታደርጉት? በር ዘግታችሁ ትጫወታላችሁ? እኔ እንኳን መግባት አይፈቀድልኝም። ሴቶች ናችሁ። ምንድነው ህፃኗን ለእኔ ሰታችሁ እናንተ ሌላ ጉዳይ ውስጥ ናችሁ ያላችሁት። እና ያልገባኝም ጊዜ ምን አገባሽ? አይመለከትሽም። አርፈሽ ስራሽን ስሪ። አይ እኔ እንደ ቤተሰብ ነው እኮ እንደ ቤተሰብማ ላረግሽ ስሞክር ላስጠጋሽ ስሞክር አንቺ ተጨማለቅሽብኝ። አይ ታዲያ አንቺ የማይሆን ነገር ውስጥ ላይ ከተትሽኝ እኮ ሌላ ነገር እኮ በቃ ወጣ አልሽብኝ እኮ አለቻት። ከዛ ምንድነው ወጣ ያልኩብሽ? ምን አሳየውሽን አለቻት።
እኔ በፊት የነበርኩበት ቤት ውስጥ የነበረች ሴትዮ ትነካካኝ ነበረ። የሰውየው ሚስት አለች ሰራተኛዋ። ይሄ ነገር ሁሉም ቤት ነው እንዴ አለችና እቺ ሰብለ ማለት እንዴት ትነካካኝ ነበረ እንደዚህ እና አንቺስ? አይ በቃ እኔ እሱ ሰልችቶኝ ነው የወጣሁት። መነካከት አስጠላኝ። አብረን ገላ እንታጠብ ትለኛለች፣ አብረን እንደዚህ ነው ትለኛለች። እና አንድ ቀን መጨረሻ ላይ አልጋ ሰነጥፍ የሆነ የሚያስፈራ ነገር ከማን ቆርጣ እንዳመጣችው አላውቅም፣ የወንድ መለመል አገኘዋለች። የእውነት መስሏት ነበር ልጅቷ፣ አታውቅም ሰራተኛዋ ማለት ነው። እና ከየት ቆርጣ እንዳመጣችው አላውቅም፣ ራሱ ቁጭ ብሎ አገኘው። እንደውም የሚነቀል የሚተከል ነው እንዴ ሰውየው እያልኩኝ ስፈራ ስቸር ደውዬላት ደንግጣ አባረረችኝ። ከዛ በኋላ ወጣው ሌላ ቤት ገባሁኝ። አሁን ደግሞ እዚህ ቤት እናንተ ደግሞ ለቻችሁ ትጮታላችሁና እኔ ፈርቼ ነው። አንዳንድ ነገር እኮ የሚባል አለ። እነዚህ ሰዶማውያን የሚባሉ ሰዎች ማለትና እንደዛ ናችሁ እንዲያለቻት። ልጅቷ ገገማ ናት። ገገማ ስላችሁ ፊት ለፊት የምትናገረው ስድብ እየሰደብኩ ሳይሆን ፊት ለፊት የምታወራው ድብብቆሽ አታውቅም። ከዛ አንቺ እንዴት ነው እንደዚህ የምትይማ አለቻት መጀመሪያ። ከዛ ትፈልጊያለሽ ሞከራሻለች እንዲያለቻት። እንደዛ ናችሁ እንዴ አለቻት ልጅቷ። አፍሽን ሰብስቢ፣ እኔ ከእሷ ጋር አወራለሁ፣ ትመጫለሽ፣ አብረሽን ቡና ታፊያለሽ፣ እንጫወታለን። ከዛ የምትወስነው ትወስናለች አለቻት። እና ስትነግራት የማታጋልጠናለች እንደዚህ ነገር ትውጣ፣ እናስወጣት ከዚህ ቤት፣ ሌላ እናምጣ። እንደዚህ አይነት ችግር ካለባት ይሄንን ነገር የምታውቅ ከሆነችና የምትቃወም ከሆነች ትውጣልን አሉ። ከዛ አስወጣት ሰራተኛዋ። በገባች በስንት ጊዜዋ? በአንድ ወሯ ወጣች። ደሞዟን ተቀብላ በቃ ቻው ሲሏት ሰውየው ጋር ትደውላለች። ጋሼ ከቤት እኮ ተባረሪያለሁ። ምን ነው? አይ ልምጣና ላውራውት። እሺ ነይ። መስሪያ ቤት ድረስ ሄደች። ጠርተዋት ያው እዛው ስቴዲየም አካባቢ ቤተዛታ አካባቢ ካሉት ህንፃዎች ውስጥ አንዱ ላይ ነው። ይገባቸዋል መቼም ትረዱኛላችሁ። እና ትሄድና አክብረዋት በስርዓቱ ያስቀምጧታል። ያው አንቱ ብለው ካላቸው ስልጣን አንጻር ነው እንጂ አንተ ብለው ደስ ይለኛል። አባትየው አንተ እያልኩ ላወራ እንዲቀለኝ ከቀረቤታችን አንጻር፣ ግን ስልጣኑ ትልቅ ስልጣን ስለሆነ ነው። እና ጋሼ የማሳየውት ነገር አለ እና እንዳይደነግጡ። ምንድን ነው? ይህንን ቪዲዮ እስቲ ይዩትና ሲጨርሱ የጥሩኝ ደጅ ልጠብቆት አለች። ኧረ ቁጭ በይ ችግር የለውም። ከዛ ማየት ሲጀምሩ ደነገጡ። በቃ ራሳቸውን ያዙ። ጉድ! እሳቸው ያዩት ወይም ይሄ ሰውዬ ያየው ሚስቱ ከጎረቤት ስትማግጥ ነው። አሁን ይሄንን ይሁና ደግሞ የምነግሮት ነገር አለን ያለችው። ከዛ የቀረጸችው እሷ ስላልሆነች እንዴት ቀረጽሻት? እኔ አይደለሁም የቀረጽኩት፣ ሚሞሪ አግኝቼ ነው ይመስለኛል። አሁን አብራችሁ ያለችው ሰብለ የቀረጸችው ይመስለኛል። እሷ የቀረጸችውን አስቀምጣ ነው አሁን ከእሷ ጋር ደግሞ የተጠመደችው። እና ባለቤቶት ሴት ብቻ አይደለችም፣ ወንድም ሳትሆን አትቀርም። ከዚህ በፊት እንዲህ ነገር አጋጥሞኛል። አንድ ቤት የሰውየው ሚስት እንደዚህ ነገር ታደርጋለች ምናምን ብላ ግልጽ አጋ ነገረቻቸው። ከዛ ደነገጠ ሰውየው። ወይ ጉድ! ለካ ጎዳና ላይ ሆነን ይቺ ልጅ ባህሪዋ ይመቸኛል፣ ጸባይዋ ይመቸኛል ብላ ስትል የነበረችው ቀድማ መጀመሪያ ለካ እንዲህ አድርጋት ነው ብሎ ደንግጦ፣ በቃ በጣም ተናዶ ደንግጦ ከሰራተኛዋ ጋር ሲያወራ ሴክሬታሪዋ ወረቀት ይዛ ገባች። የሰውየው የስራ አስኪያጁ ዋናው ማለት ነው። ስትገባ ሰውየው ተናዶ ምናምን ፊቱ ዳበላብ ሆኗል። ምን ነው ጋሼ ስትለው ጊዜ ኧረ ጉዴን ተመልከችልኝ ያት ስታይ ደነገጠች። እንደ እርሶ ባለቤት? አዎ። እንግዲህ እዛ መስሪያ ቤትም ትመላለሳለች፣ እዛው አንድ ላይ ይሰሩ ነበር ብያቸዋለሁ። ያውቋታል። ወይ ጉድ! የሚባለው ነገር እውነት ነው ማለት ነው አለች። እንዴት? አይ ገና ስትመጣ ጀምሮ እኮ ብዙ ነገር ነካክታለች። ብዙ ነገር ያው አንተ የዚህ ድርጅት ስራ አስኪያጅ ስለሆንክ አንተን አጠመደችህ እንጂ ከዛ በፊት እኮ ብዙ ነገር እኮ እናውቃለን፣ እንሰማለን እኮ ይሄ ችግር እንዳለባት እናውቅ ነበር። አሁን በገሃድ ወጣች። አንቺ ነሽ የቀረጽሽው አለቻት። አይ እኔ አይደለሁም፣ ግን መረጃውን እኔ አግኝቼው ነው። እኔ የቤታቸው ሰራተኛ ነኝ እና መስኮት ላይ ሚሞሪ አግኝቼ ነው። ስለዚህ ልጅቷ ቀድማ መጀመሪያ ሚስቴ ስታማግጥባት፣ ከዛ ቀጥሎ ነው ደግሞ ችግር ውስጥ የከተተቻት ማለት በገንዘብ እያታለለች። እኔ ነኝ ችግር ውስጥ የከተትኳት። እቺ ልጅ አበላሸኋት ማለት ነው። አሁን ማድረገው እኔ ነኝ የማውቀዋልና ሰራተኛዋን አሰናበታት። ስልክ ይደዋወላሉ። እደውልልሻለሁ አላት። ችግር የለውም እደውልልሻለሁ። ይሄ አስራቷ ነው ወይ? ገንዘቧ ምንድን ነው የምታደርጋት? እኔ አላቅላትም። አይጠጋ በቃ ሰላቢ ነህ? አዎ። ኧረ ብዙ ነኝ።
ብዙ ነህ። ሌላ ማን ያለው? ሰላም ለጥላማለ። እሺ ሌላስ? የቤተሰብ ዛር አለው። ገንዘቧን ምንድነው የምታረጋው? የትም ደርስ ልጅ። እሺ ገንዘቧን ምንድነው የምታረጋው? እኛ ነን በቃ የምትሰልቡት? አዎ እኛ ነን የምንጠቀምበት። የሷን ገንዘብ እኛ ነን የምንወስደው። ወይኔ ታዋርደኛለህ እንዴ? እኔ እኮ ብዙ ነገር አድርጌያለሁ እኮ እዚህ እንዳትመጣ። ምን አረግ? በጣም ብዙ ነገር የራሴን ስትራቴጂ ታክቲክ ተጠቅሜ እኮ ነው እንዳትመጣ ያደረኩት እዚህ። ምንድነው ታክቲክ ስትራቴጂ? ለፊት ካሜራ እያየኝ ልቀርጽ ሁሉም ሰው ይማር እኮ ነው ያለችው እንዴ። ባላ ራሱ በቃ እየገረመው ነበረ እንዴ። እሱ መናፍቅ ነበረ። አሁን ሊቆርቡ ነው። ጭራሽ ሊቆርቡ ነው እኮ። ቆይ አዳምጠኝ። እዚህ እንዳስመጣ ስትራቴጂ ምንድነው? ባለፈው ነበረ ቀጠሮ የሰጠካት። በቃ አመጣው የሴት ልማድ አመጣውባት። ከዛ ዳሩ ላይ እየሰማች ነበር፣ እያለቀሰች ነበር። ይሄ አንዱ ስትራቴጂ ነው። የተሰማችሁ እንመጣለን ስትሉ ያለ ጊዜ ወር አበባ ከች ያረጋል። ወር አበባችሁን ስትጨርሱ በአናቱ ላይ ያመጣል። እንዲህ ያረጋ ያርቃል። እሺ ሌላስ? በቃ ሌላ ምን አረካት? ምንም ያላረኳት ነገር የለም። በቃ ስራ እንዳሰራ ነው በቃ የምፈልገው። ምንድነው የምትሰራው? ጨነቃለች። መድኃኒትና የሕክምና ቀን የምታስመጣው። መድኃኒትና የሕክምና ቀን የምታስመጣው። ያው አይናችሁ እያየ አይ ምቀኛ እንዴት አይናችን እያየ እንዴ እኛ እኮ ምን ሆነ ነው እንዴ? ምን ሆነ ነው? ትቀኑባታላችሁ። በጣም ነው የምንቀነው። በጣም ባለቤቷ መጥቷል ዛሬ። ሰራተኛ ነበርኩ እኔ መጀመሪያ ራሷ ነች የቀጠረችኝ። ቤት ከተቀመጥኩበት ከስራ ተባረሬ ማለት ነው። አብረን እንሰራ ነበር። እሷ ቀጥራችሁ ከዛ ለምን ቤት ትቀመጫለሽ እኔ ጋር ስሪ ብላ ቀጠረችኝ። ሰራውላት። ከዛ ሰራሽላት። ወስጃው ደብተራ ጋር ነው የሰራው። እድሏን ነው ወይስ ገንዘቧን ነው የምትሰልቢው? ሁሉንም ነገር ነው በቃ ሁሉንም ነገር ሁሉንም። እቺ ደግሞ አይን ያወጣሽ ሌባ ፈጣጣ ናት። ስራ አጣች፣ ራሷ ቀጠረቻት። ደብተራ ቤት ሄደች። እንጀራ ስለሆነቻት እንጀራዋን ነጠቀቻት። ስራ ስለሆነቻት ስራ ነጠቀቻት። ብድግ እንዲህም አይነት ሰው አለ። ለሰው በጎ ነገር ስትውሉ ክፉ ይላሉ። እስኪ ቆይ አዳምጠኝ። ባለቤቷ አለ መጥቷል? አዎ ባለቤቷም አለ። እስኪ ና እስኪ ባልየው እሱ የሱም ባለው ሲጀመር ያዘኝ የሱም ባለው እሱ ላፋታ ነበረ። አንዴ ማፋት ቆይ እስኪ ዝም። እሺ ስሙ ማን ነው ባለቤቷ? ውድነህ ይባላል። ውድነህ ባልየውና እስኪ ውድነህ የለም ውድነህ ና እስኪ አሳልፉ። ማን ነው የሚባሉት? እኮ አይጠራሩም። ኧረ እነሱ የሚሉትን አልልም። እነሱ የሚሉትን በስም አይደለም የሚጠራሩት። ያናድዳሉ እኮ። በነገራችን ላይ እናንተ ኢምንት የምትሉት እሱን ያቃጥለዋል፣ ያናድደዋል። ለእናንተ ቦታ የሌለው ነገር ለሱ ቦታ አለው። እኮ አንድ ነገር በቃ እሷ እኮ ዛሬ ስላልተጋለጠ እኮ ብላ እኮ ልትሄድ ነበረ። እንዴት እንደዚህ መሆን እኮ የለበትም እኮ። እኔ እኮ ምን ሆነ ነው እንዴ? ኧረ በስመ አብ እንዴ! በጣም እኮ እኔ እኮ እንደዚህ መዋረድ እኮ አይደለሁም እኮ። አድፈጣችሁ ዱላ ልትጠቀሙበት ምረት እንደምታዋርደኝ ግን እሷ እየተናገረች ነው። ውድነህ ሁልጊዜ እሷ እየተናገረች ነው የምትመጣው። ቀን አለኝ እኔም ትላለች። እግዚአብሔር ይባርክ፣ መብራን ተባርክ። ታውራፍ አትበጥበጠን። ተው ዝም በል ተረጋጋ። ቆይ ዝም በስላሴ ስም። ውድነህ ባለቤትና ባለቤቴ ነች። የሚገርም ነው። ይኸው አስራት ይዛ መጣች፣ ተያዘ። ትዳራችሁን ይበጠብጣል። በጣም ነው የምንጣለው። ያልሆነ ነገር ትናገረኛለች፣ አዝናለሁ። ቢሮ መግባት አትፈልግም። በቃ ቢሮ ራሷን ያማታል። ጸበል ነው ይዣት የምዞረው። እሷ በህዋነት ያደረገችላቸው ሰዎች ናቸው እንደዚህ የበደሉት። እንጀራ የሆነች ስራ የሆነች የራስ ሰው መልሳ እንደዚህ ያደረገች የቤት ሰራተኛና አብራ መሰራ የቀጠረቻቸው ሰራተኞች ናቸው እንደዚህ ያደረጉት። ቴሌግራም ላይ ላከችልን አባ ስለ ቅዱስ ሚካኤል ሆነ። እንዴት ዛሬ ሆነ? እንዴት ማለት እንዴ? እኛ ብዙ ነገር ነበር ያቀድነው። ምንድን ያቀዳችሁት? ዛሬ ሆነ እንዴ? ምንድን ያቀዳችሁት? ውስጥ ከሆነን ማለት ነው። ድራማ ነው እንዴ? ድራማ ሁሉ ሰው ይጮሃል። እንዴት ሁሉ ሰው ይጮሃል? እሷን ነው የምታስብሉት? አዎ እንደዛ። እሷ ግን ታምናለች። በቃ አዎ ድራማ ነው ማስብላት አለ። ያው ራሷ መጣች። እዚህ ውስጥም እኮ አለ አንዳንድ የዞረበት ይሄ ነገር እውነት ነው ብሎ ለማየት ለማጣራት የመጣ አለ። ደግሞ ይሄ ነገር የሚጮህ በሌላም ነው የሚል አለ ያልታደለ።
እንደ የጎጃም ነኝ እኮ እዛ ቄሱ ጋር የወሰደችኝ እኮ። ቆይ እስኪ አዳምጠኝ። ይሄ ሁሉ ሰው የሚጮኸው በቃ ድራማ ነው እንጂ እውነት አይደለም ነው የምታስብላት? እንደዛ አሳስባታለሁ። ታጠራጥራለህ? አዎ እሷ ጭራሽ አታስብ፣ እኔ ነኝ የማሳስብ። እሺ ሌላ ምን አረካት? ኧረ ምንም ያላረኳት ነገር። ሌላ ምን አረክ? በስላሴ ስም ተለበል። ስራ በቃ እንዳለ ደንበኞቿ የኛ ሆነዋል። ወስዳችኋል? እንደተባለው ነው። መድኃኒት ላይ ነው የምትሰሩት? አዎ መድኃኒት ጨረታዎች እንወዳደራለን። ለኤንጂኦ ነው የምናቀርበውና ብዙ ደንበኞች ሄደውባታል። በጣም ጎበዝ ሰራተኛ ነች፣ በጣም ጎበዝ ማለት ነው። እና በቃ ቢሮ መግባት ያስጠላታል። ቢሮ 1 ደቂቃ እና በቃ ጸበል ድምፅን መስማት አልፈልግም። ጸበል ይዣት ሄዳለሁ። አመመኝ ብላ ቤት ስትቀመጥ እኔ ጸበል ነው ይዣት የምሄደው። ከቢሮ ይዣት ወጥቼ ጸበል ነው ይዣት የምሄደው። ጀግና ባል ጀግና። በል እንግዲህ ነህ ብድግ። አትወደውም አይደል? ጭራሽ እሺ ስጋው ደግሞ ይላል። አሁን ትቆርባላችሁ። የሚገርመው ንስሐ አባት ይዘን ለመቅረብ በጣም ብዙ አቅደናልና ወራቶች ተቆጠሩ። አባታችን ቤት እየመጡ ያስተምሩናል። ትታመማለች፣ ቤተክርስቲያን እየሄድን እንማራለን እና አሁን መጨረሻ የፋሲካ መጨረሻ ሲፈታ ትቆርባላችሁ ተብለናል። ግን ሁኔታዎችን ምክንያት እያደረገ እኔና እሷን ያጣላናል። አይዟችሁ ይስተካከላል። እሱ ከተሸኘ እናንተ ሰላም ናችሁ። እሺ በል ትሄዳለህ። ሰብስብ። የራስ ሰው እንጀራ ሆናችሁት ስራ ሆናችሁት ሰው ላችሁ ላይ መተት ሆነ ይዞርባችኋል። በል ተዘጋጅ፣ በስላሴ ስም ተዘጋጅ። እሺ የምትሄደውን ንገረኝ። እሺ መተት፣ ድግምት፣ ሌላስ? አይነ ጥላ፣ ሌላስ? ቡዳ፣ ሌላስ? ዛር። እሺ ሌላስ? በቃ ሁላችንም ነው። በል ጥራ። በስላሴ ስም ኪዳነ ምሕረት ነች እኮ ያዘዘችው። በስላሴ ስም በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም በኪዳነ ምሕረት ስም በኪዳነ ምሕረት በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ለሚካኤል አስራት የሰጠች ቃል በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም 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 በሲኦል ታስረናል። የዘጋኑን እድሎቿን የስራ እድሏን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል 7 የጮና አውጣ። አንድ ላይ ቶሎ በል 7 የጮና 1 2 3 4 5 6 በል መጨረሻ ገንዘና ሊቀ መላእክቱ ቅዱስ ሚካኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑላቸው። ጀግና ነች። ታግላ አሸነፈች። ታግላ ስርዓቷንም አመጣች። እኔ እናቴ ተይ መብራንን አመስግኝ። ተይ እናቴ ምን እንዲታሰርልኝ ነበር። እንዲታሰር አንቺ ደግሞ እንድትታሰር ያልፈለግንም እንድትፈቺ ነው። በረከትሽን ማምጥተሻል። 30 ሺህ ብር የራስሽ ጓደኛ ስራ እንጀራውን ሻት ነው ይሄን ሁሉ ችግር ያመጣቸው። እግዚአብሔር ልብ ይስጣት። አንቺን እመቤታችን ስራሽን፣ ትዳርሽን፣ ህይወትሽን ትባርክልሽ። ኪዳነ ምሕረት ለቅዱስ ቁርባን ታብቃችሁ። ጀግና ባል አርንቄሃለሁ። ጀግና ባል መብራን አትለሽ። ይሄው አስገቡላት በረከቷን ሙዳይ ምጸል መብራንን አመስግኑልኝ። በቃ ጠዋት ማታ ከኔ ጋር ናት። በነገራችን ላይ በዚህ አጋጣሚ ያጠራጥርሽ ነበር ድራማ ምናምን እያለ ይፈትንሽ ነበር። አዎ እዚህ ስመጣ አሁን እዚህ ጋር ተንበርክኬ ዛሬ እኔ ይጋለጥ ይሆን አይጋለጥ ይሆን እያልኩ ከዛ ይሄ ሁሉ ሰው እንዴት ይጮሃል አላለሁ። እግዚአብሔር ይመስገን። የራሴ ሐሳብ ይመስለኛል። አጅሬ ነው። እመቤታችን ከእናንተ ጋር ትሆን። ኪዳነ ምሕረት አትለያችሁ። ኮርስ ተምራለች እታችን። በተደጋጋሚ ቅዱስ ያሬድ እያለቀሰ ስትቸገር አብራ ማልቀስ፣ ከእንቅልፍ ከተነሳሽ በኋላ አብራ ማልቀስ ጀመረች እና እኔ አልቻልኩም መምህር፣ በቃ ግራ ገባኝ። ለምንድን ነው የሚያለቅሰው? አሁን ደግሞ ጭራሽ በእድሜ አንድ የወደቀ ውዳሴ ማርያም ጸሎት መጽሐፍ አግኝቶ መንገድ ላይ አንስቶ አራገፈውና ገልጦ ሲያነባየሁት ምንድን ነው እሱ የሚያነባው አልኳት። እኔ እንጃ ብቻ እንደዚህ በጎ መሀል ላይ ከፍሎ ሲያነባየሁት አለችኝ። ከዛ እስቲ አብረን እንጸልይ አልኳት። አብረን እየጸለይን እየሰገድን
እሷ እዛው ባለችበት ቦታ አብረን እየጸለይን እየሰገድን እንዴት እንደምትጸልይ ስርዓቷን ለማየት ማለት ነውና እስቲ እንደዚህ ጸልይ ብለው አይደል ሰዎች የነገሩሽ? እስቲ እሱን ጸልይ በቃ እንዲህ አንተ እያለህ ማን ያልጸልይ ማለት በፍጹም እኔ ስርዓትሽን ለማየት ነው አልኳት። እሺ ብላ ከዘውትር ጸሎት ጀመረች። ከዛ ውዳሴ ማርያም ጸለየች። ከዛ ልክ አንቀጸ ብርሃን ዘላ ይወድሱ አምላክ እንዴ ለምን ትዘጊዋለሽ አልኳት። አይ ይሄ እኮ ብትጸልይም ባትጸልይም ችግር የለውም ማለት እስቲ አንብቢው አልኳት። ስታነበው ቅዱስ ያሬድ የደረሰው እመቤታችን ውዳሴ ምናምን ይላል። እንዴ ወየ ጉዴ እያለች ተነስታ ሮጣ ወጣች። እኔ ራሴ ደነገጥኩኝ። ተነስታ ከእንትን ዛፍ ነገር ነበረ ሮጣ ወጣ። ወይኔ ለዚህ ነበር የምታለቅስብኝ እየዘለልኩበት። ያስተማሩኝ ናቸው ጥፋተኞች፣ እነዛ ናቸው ጥፋተኞች እየዘለሉ እነሱን ቆይ ሲመጡ አገኛቸዋለሁ። እሁድ ጧት የት እንደሚያስቀድሱ አውቃለሁ። ልጅቷን ራሱ አውቃታለሁ። የሚገርማችሁ ይሄን በዚህ አለፈ። በቃ አንቀጸ ብርሃን መዝለል እንደሌለባት በዚህ መልኩ አስተማራት። እኔም ተምሬ ስርዓቱን በማየቴ ነው ራሱ እንዴት እንደምጸልይ በማየቴ ነው ያወቅኩት። እና አገኘቻቸው ልጆቹን። እናንተ አስቀስፋችሁኝ ነበር ማን ብላ ጮክ ብላ ተናገረች። ምንድን ነው የምታወሪው? እንዴ እኔ በህልሜ ሁል ጊዜ ቅዱስ ያሬድ እየመጣ ሲያለቅስብኝ ምናምን ብላ ስትነግራቸው ደነገጡ። እነሱ ራሱ እውነትሽን ነው አሏት። ኧረ እኛም ከአሁን በኋላ እንዲያውም እንጸልያለን ከአንቺ ተማርን። ጭራሽ እንዴት እንደሚጸለይ ማታውቂ የነበርሽ ልጅ እኛም ማስተማር ጀመርሽ አሏት። ቅዱስ ያሬድ አዝኖብኝ ይወድሻል ማለት እኮ ነው። በእናትሽ ለእኛም ንገሪልን እስቲ እባክሽ። የኢትዮጵያ መጨረሻዋ እንዴት ነው? ለካ የኢትዮጵያ ዓለም ብርሃን አባላት ናቸው። የኢትዮጵያ ዓለም ብርሃን የሚባል አንድ ግሩፕ የዛ አባላት ናቸውና የኢትዮጵያ መጨረሻዋ ምንድን ነው እባክሽ ጸልይ። ጎንደር ውስጥ ደግሞ 3 ጊዜ በቅጥልቅ ብሎ ታይቷል አሉ በጥምቀት ጊዜ የሆነ ዓመተ ምህረት ላይ እና እሱን ትምህርት መምህር ተስፋዬ ሲያስተምር ሰምተናል እኮ። አሁን እኮ እኔንም እኮ እንዴት እናንተን እኮ እንዳናገራችሁ እኮ የነገረኝ መምህር ተስፋዬ ነው ታውቂዋለሽ አሏት። አዎ እኔ እኮ ጸሎት መጽሐፍ ገዝቼ እንዴት እንደምጸልይ ያሳዩኝ አልኳቸው። ስልኩም ቢብሎኝ ስለነበረ ነው። መምህር ተስፋዬ እንዲህ አሁን እኮ ትናንትና ቅዳሜ ዕለት እንዴት እንደምጸልይ ያሳየኝ ብሎኝ መጀመሪያ ለስላሴ 3 ጊዜ ሰገድን። በሰንበት ቀን አይሰገድም ብለው አንድ አባት ሲጠይቁ ለስላሴ ክብርን ያቀረብ ነው። ሰንበትም ይሁን አይሁንም ሰው የሰንበት ጌታዋ ነው ስለሚል ምንም ችግር የለውም አላቸውና ከአንድ አባት ጋር ራሱ ተነጋግሯል። በዚህ የተነሳ ለስላሴ 3 ጊዜ ይሰገዳል። ከዛ ውጭ ግን ሌላ ስግደት ለቅዱሳን ለፍጡራን አይሰገድም ብሎ ሲነግራቸው ይሁን እሺ ብለው አልፈው ሄዱ። ከዛ በኋላ ደግሞ አንቀጸ ብርሃን ምናምን ብላ ያለውን ነገር ዝርግፍ አጋ ነገረቻቸውና ደውለው እኔ ጋር መምህር እውነቱን ንገረን፣ የኢትዮጵያ ዓለም ብርሃን አባልን ቅዱስ ያሬድ ልጅ ተገልጦላታል አለኝ። አዎ ተገልጦላት አይታለች፣ በህልሟም አይታለች። በጋሃድም በእውንም ስትማር ትምህርቱ ወንጌል ስትማር ምን እንደሚያጋጥማት ጠይቋት አልኳቸው። አጋጣሚ ስልክ አንስቼላት ነበር ለሷና ስትነግራቸው በጣም ደነገጡ። ከዛ ማህበር አባል ራሱ ወጥተው የቤተ ክርስቲያን ብቻ አባል የሆኑት በዚህች ልጅ የተነሳ ነው። እጅግ በጣም ብዙ ሰዎች፣ በጣም ብዙ ሰንበት ተማሪዎች፣ በጣም ብዙ መምህራን ትምህርት አዳምጠን አልዋጥልን ያለ ይሄንን ሰምተን ተለወጥን አሉ። ለምን ይመስላችኋል? እሳቸው እንግዲህ ምናልባት አይምሯችን ተአምርና ምልክት የሚፈልግ ይሆናል አሉ። ራሳቸው መልሱን መለሱት። የሆነ ነውጥ ለማየት የሚቸኩል አይምሮ ያላቸው ናቸው አብዛኞቹ። ነውጥ ወይም ደግሞ የሆነ ኢትዮጵያ ስትገለባበጥ የሆነ ነገር ትርምስ ሲመጣ እነሱ መርከብ ላይ ሲተርፉ ምናምን ለማየት የሚሞክሩ ናቸው እነዚህ ልጆች ራሳቸው። በተረፈ በጣም ብዙ ጓደኞች አሏቸው። ወተናል ካሁን በኋላ አንፈልግም አሉ። ለምን ሲባል አይ ቅዱስ ያሬድ የኢትዮጵያ ዓለም ብርሃን አባል ላልሆነች ልጅ ራሱ ተገልጦ ብዙ ነገሮችን ሲያስተምራት አይተናልና ግዴታ አባል መሆን አይጠበቅብንም። እየጸለይን እየሰገድን ስጋው ደግሞ እየተቀበልን የኢትዮጵያን ትንሣኤ መጠበቅ ይቻላል ብለው ወጡ። ምንድነው ለእነዚህ ልጆች ትልቅ ትምህርት የሆናቸው? ልጅቷ አባል አይደለችም። የኢትዮጵያ ዓለም ብርሃን ምን እንደሆነ አታውቅም። ከዛ ቅዱስ ያሬድን አንቀጸ ብርሃን እንድትጸልይ የእመቤታችንን ውዳሴዋን ስታጓድል ለምን የእናቴን ውዳሴ አጓደልሽ ብሎ ነው ቅዱስ ያሬድን ተገልጾ እንባ እያወጣ የሚታያት። ለምንድን ነው ለሌላ ሰው እንደዚህ የማይታየው አለችኝ። ለሌላ ሰው የማይታየውማ ጸሎቱ በእግዚአብሔር ፊት የቀረበለት ህዝብ አይደለም። አብዛኛውን ህዝብ በከፊል ልብ ነው የሚያነባው፣ በከፊል ልቡ ተከፍሎ ነው የሚያነባው። እኔም ጭምር ሁላችንም። አንቺ ልብሽ ንጹህ ነው። ተስፋ ስላሴንና ቤተሰቡን በትምህርቱ ላይ የሚያዳምጡትን ሰዎች በሙሉ በጸሎት አስቢያቸው አልኳት። እሺ ብላ በየዋህነት ስማቸውን ስጠኝ አለችኝ። አንድ የሞላ የሆነ እንትን ነበረ፣ በጣም ብዙ እዚህ እኔ ጋር ቢሮ መታችሁ የምመዘገበው ክርስትና ስም ነበረ። በጣም ሞልቷል፣ አንድ ደብተር አጀንዳ ማለት ነው። እሱ ሰጠኋት። ምን ላድርግ ታዲያ እንዳለ ሰጠኋት። በሌላ ጊዜ ተመልሼ ስጠኝ አለችኝና
እሱን ሰጥቻት ስሙን ጸሎት ከጨረስሽ በኋላ እነዚህ ስሞች በሙሉ ጥሪያቸው አልኳት። ለምን አለችኝ። ስሙን ልክ ስትጠሪው እግዚአብሔር ያስበዋል አልኳት። ምን ይታወቃል ልጅቷም ነገ ምን እንደምትሆንና እግዚአብሔር ልቧን ክፍት አድርጎላታል። ከዛን ቀን ጀምሮ ቅዱስ ያሬድ ሲያሸበሽም አንድ ቀን ነው 2 ቀን አየሁታለች። ከዛ በኋላ ሲያለቅስብኝ አይቼው አላውቅም። በቃ አንቀጸ ብርሃን እንጸልያለሁ፣ እተኛለሁ። በተደጋጋሚ የማየው ቅዱስ ሚካኤል ነው። ቅዱስ ሚካኤል እንደ ስዕሉን ራሱን እየበረረ ሲሄድ ነው የማየዋለች። ራሱ ሚካኤል ሳይሆን ስዕሉ ራሱ ሲበራ ያዋለሁ። በምናብ ይሁን በእንቅልፍ ልቤ ይሁን በአይኔ ገልጬ ይሁን አላስተውለውም። ከሆነ ደቂቃ በኋላ በምንድን ነበር ያየሁት? ካጠገቤ ስዕሉ ሲበራ ያየሁት በህልሜ ነው በምንድን ነው ብዬ ግራ አጋባለሁ አለች። ከዛ ደግሞ ቅዱስ ሚካኤል ለምን አየሁት ብላ ደግሞ ጠይቀችኝ። እንዴ ጠይቂ ውስጥ ለምንድን ነው የምትታየኝ ብለሽ ጠይቂ አልኳት። ከዛ ደግሞ ከቅዱስ ሚካኤል ጋር ወዳጅነት መስርታ በጣም ብዙ ጊዜ በጣም በተደጋጋሚ ብዙ ጊዜ ከቅዱስ ሚካኤል ጋር ወዳጅነት መስርታ መልካ ሚካኤልን ጸልይ ብያት መልካ ሚካኤል እየጸለየች ባለችበት ቅጽበት ውስጥ ምን ተአምር ይመጣል ቤታቸው ውስጥ እዛ የምትኖርበት ቤት ውስጥ ራሱ ቤት ውስጥ በረሮ፣ ጉንዳን፣ ተባይ የተለያዩ ይሄ በተለይ ቢላርዚያ የሚባለው በሽታ የሚያመጣው ምንድን ነበረ? ቀንዳውጣ ነው አይደል? ቀንዳውጣ አይደለም ቀንዳውጣ ነው መሰለኝ። አባጨጓሪ ይሁን ቀንዳውጣ ነው ቢላርዚያ የሚባል በሽታ የሚያመጣና እሱም እነዚህ ነፍሳቶች በሙሉ እዛ ቤት ውስጥ ይታዩ ነበርና ይቺ ልጅ እዛ ቤት ውስጥ መጸለይ ስትጀምር እንደጠፋ ምልክቱ ምንድነው? ህፃኗ ልጅ ብዙ ጊዜ እዛ ቤት ውስጥ ትንሽዬ ልጅ አለችና እዚህ ቤት ውስጥ በጣም በተደጋጋሚ በረሮች አይ ነበረ እና በህልሜ በረሮ በእንትን ስትመቻየዎች በነጠላ ጫማ እያደረግሽ ስትገያቸው አየሁኝ። በረሮቹ ከሞቱ በኋላ ይጠፋሉ፣ ይሰወራሉ አለቻት። ህፃን ልጅ ናት። ከዛ ደንግጣ እናትየዋ እንግዲህ እናትየዋ ፊት ነው የምታወራው። ልጅቷ ማነች? ህፃኗ የምታወራው እናትየዋ ፊት። ለማን ነው የምትነግራት? ለዛችኛዋ። ከዛ ይሆናል እንግዲህ ይሁና ትልና ዝም ትላለች። ምን አልሽ እማዬ ስትላት ልጅቷን እናቷ ማለት ነው። እሷ በረሮ እንደዚህ ያል ስትመታ ከዛ በረሮቹ ደግሞ ብን እያሉ ይጠፋሉ። ከዛ መቼ ነው ያየሽው? አሁን ቅርብ ጊዜ ነው ያየሁት። ገና እንግዲህ 6 ዓመት የ7 ዓመት ልጅ ናት። እና በረሮቹ ይሰወራሉ። ከመተሻቸው በኋላ ስውር ይላሉ። ሌሎች ነፍሳቶች አይጥማለች ተመቻቸዋለች፣ ይሰወራሉ። ይሄንን ስትናገር በተደጋጋሚ ይሄን ስታይ ደግሞ በኋላ ልጅቷ መጸለይ ከጀመረችበት ጊዜ ጀምሮ እንደሆነ ሲያውቁ በደንብ ጸልይ ብለው ቦታ የሰጧትና ትጸልያለች። የበለጠ እናትየዋ የተደገመባት ድግምት ፈንድቶ እዛ ቤት ውስጥ ማለት ነው እቺ የቤቱ እመቤት ማለት ነው መንፈሱ ፈንድቶባት ከጎረቤት የተደረገባት መተት ተጋለጠ። ይሄ በረሮ ምናምን ነፍሳቶች የሚታዩ የነበረው ቤቱን እንዲሸት እንዲገማ ወይም ደግሞ የሆነ ድግምት ሲደገም ከጎረቤት የሚላክ ሰላቢ መንፈስ ሲመጣ ነው። በተለይ አይጥ የሚበዛ ከሆነ ሰላቢ መንፈስ አለ። በኮርኒስ ላይ በቤት ውስጥ መሶብ የሚበላ ወይ ጨርቅ የሚበላ የሆነ ነገር ከሆነ እንደተላከበት ይታያል። እንደተላከበት መሶብ የሚበላ ከሆነ እህሉን ለመስለብ ነው። ልብስ የሚበላ ከሆነ ደግሞ ወይ የሆነ ገንዘብ ወይ ደግሞ የቡዳ ሰላቢም ሊሆን ይችላል። ብቻ ዞሮ ዞሮ ሰላቢ ነው እንደዚህ ሲላክና ጮኸች። ስም ጠርካን የጮኸችው ልጅቷ ምን ማድረግ እንዳለባት አታውቅም። እኔ ጋር ደውላ ኧረ ምንድነው የሆነ ነገር እየጮኸ ነው አለችኝ። ሰይጣን ነው አይዞሽ ስልኩን ላውድ አድርጊው አልኳት። ላውድ ስታደርገው ጊዜ እኔ በስልክ ነው እኔ ልጅቷን ነው የማወራት አንቺ በይው ነው የምላት። የእውነት በትክክል መንፈሱ የታዘዘው ለእሷ ነበረ። መንፈሱ የታዘዘው አንተ አታርፍም በስላሴ ስም ስለው ጊዜ